ሃይማኖት በጣም የብዙ ጭቆና መሳሪያ ሆኖ የኖረ ነገር ነው። ነጮች ጥቁሮችን በባርነት ሲገዙ መጽሐፍ ቅዱስን ተጠቅመው ነው። ሰላም የተወደዳችሁና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ? በዛሬው ቪዲዮ ብዙሃንን ስላስቆጣውና እጅጉን መስመር እየለቀቀ ስለመጣው የፌሚኒስቶች እንቅስቃሴ የምንመለከት ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ወደ ቪዲዮ ከመግባታችን በፊት ወደዚህ ቻናል ዛሬ ጎራ ካላችሁ ይህንን ቪዲዮ ላይክ እና ሰብስክራይብ በማድረግ እንድትጀምሩ ስል በትህትና ጠይቃችኋለሁ። ቀጥታ ወደ ቪዲዮ እንግባ። ኖርማሊ ከሃይማኖት ሴቶችን ከሃይማኖት ተቋማት ማውጣት ነው አንግሌ። That's my only angle. ፌሚኒዝም ራሱ አይደለም። የፌሚኒዝም እንቅስቃሴ በፈረንጆቹ አቆጣጠር በ19ኛው መቶ ክፍለ ዘመን በአሜሪካዋ ኒውዮርክ ግዛት እንደተጀመረ ይነገራል። በወቅቱ ከነበረው የወንዶች የበላይነት ቀንበር ለመላቀቅ በፖለቲካው በማህበራዊ እንቅስቃሴ ከወንዶች እኩል ተጠቃሚ እንሁን በሚል መርህ እንደተጀመረም ይነገራል። ታዲያ ይህ ትግል ከንቱ አልነበረም። ይህም የተባለበት ትልቁ ምክንያት ምንድነው? ሴቶች አሁን ባለንበት ዘመን በፖለቲካው ረገድ ከወንዶች እኩል ተፎካክረውና ተወዳድረው ከዚህ በፊት በወንዶች ሲዘወሩ የነበሩ የስልጣን መድረኮችን በመቆጣጠር ጭምር መሪነታቸውን እያረጋገጡ ይገኛሉ። ይህም ዝም ብሎ እንደዚህ የተባለ ጉዳይ ሳይሆን አሁን እንደምንመለከተው በዓለማችን ላይ ያሉ ሴቶች ራሳቸውን በትምህርትና በችሎታ በእውቀት በማብቃት ሀገርን እስከ መምራት ድረስ በመድረስ ከዚህ በፊት ወንዶች የሚያደርጉትን ወይም ከዚህ በፊት ለወንዶች ብቻ የተፈቀደ የሚመስለውን ሀገር የመምራት ጉዳይ በብቃት የመሩት ሴቶች እንደሆኑ የማይታበል ሀቅ ነው። ስለዚህ በዛ ጊዜ የተጀመረው የፌሚኒስቶች እንቅስቃሴ ቀላል የማይባል ድርሻን ይወስዳል። በዛ ሰዓት የተጀመረው ትግልም አሁን ላይ ፍሬ አፍርቶ እነዚህ ሴቶች የመሪነቱን ቦታ ሊይዙ ችለዋል። ይህም በጣም ጥሩ መልካም አጋጣሚ እንደሆነም ብዙዎቹ ይመሰክራሉ። ነገር ግን ይህ የፌሚኒስቶች እንቅስቃሴ ስር እየሰደደና አስደንጋጭ የሆኑ ሀሳቦችን እየወለደ መጣ። ይህንን ቪዲዮ ተከታትለን እንመለስ። Would you rather cross paths with a man or a bear in the forest? I picked bear. Bear. I picked bear. A bear. A bear. A bear. በቪዲዮ ላይ እንደተከታተልነው እንግዲህ ቁጥራቸው እጅግ በጣም በርካታ የሆኑ ሴቶች በጫካ ውስጥ አንድ ከማታውቂው ወንድ ጋር ብትሆኝ ይሻልሻል ወይንስ ከድብ ጋር ብትሆኝ ይሻልሻል የሚል ጥያቄ ተሰንዝሮላቸው እጅግ በጣም በሚገርም ሁኔታ ግን ሁሉም በሚባል ደረጃ ሴቶቹ የመረጡት ድቡን ነው። ይህም ማለት እንግዲህ ለወንዶች ያላቸውን ጥላቻና በምንም አይነት መልኩ ወንዶች አጠገባቸው እንዲደርሱ እንደማይፈልጉና ወንዶችን ባገለለ መልኩ ወንዶች ጨካኝና ከድቡ የባሱ ከአውሬው ድብ የባሱ እንደሆኑ በቃለ መጠይቁ ላይ ሊናገሩ ችለዋል። ይህም የፌሚኒስቶች እንቅስቃሴ ምን ያህል ስር እየሰደደና መስመር እየለቀቀ እንደመጣ የሚያሳየን ጉዳይ እንደሆነ ለመገመት ምንም አይነት ቅድመ ሁኔታ አያስፈልግም። የፌሚኒስቶች ውጤትም እየተለጠጠና እየሰፋ በስተመጨረሻም ወንዶች ለሴቶች ምንም አይነት ጠቀሜታ የላቸውም፣ ይልቁኑ እነሱን መሸሽና መራቅ ነው ያለብን ወደሚል ድምዳሜን እንደደረሰ ይነገራል። በሀገራችንም እንግዲህ ይህ እንቅስቃሴ ፍሬ አፍርቶ በርካታ ሴቶች ይህንን ነገር በማወቅም ባለማወቅም ሲደግፉት ይስተዋላል። ይህ እንቅስቃሴም በሀገራችን ላይ መጀመሩና እንደዚህ ሀሳብ መስረጹም እጅግ በጣም ከባድ የሆነ ኪሳራ እንደሚያስከትል ምንም የማያሻማ ነገር እንደሆነ ልንመለከት እንችላለን። ይህም የተባለበት ትልቁ ምክንያት ምንድነው? በዚህ ፖድካስት ላይ የተለቀቀውን ሀሳብ በቀላሉ ሴቶች ተከታትለው ይህንን አቋም ሲያራምዱት በወንዶችና በሴቶች መካከል ያለው ግንኙነት እየሻከረ እንደሚመጣና ይህን ሀሳብ ተከትሎም ወንዶች እንደ ጭራቅ እንዲታዩና ሴቶችም ወንዶችን እንዳይቀርቡ ወንዶችም ደግሞ ሴቶችን እንዳይቀርቡ በመካከላቸው ልዩነትን በመፍጠርና እጅግ በጣም በሚያሳዝን ሁኔታ እንዲራራቁ በማድረግ ተፈጥሯዊ ባልሆነ ሁኔታ ሴቶችም ሌላ እንቅስቃሴ ውስጥ እንዲገቡ የሚገፋፋ ነገር እንደሆነ ብዙዎቹ እየተናገሩ ይገኛሉ። ሌላው አስደንጋጭ የፌሚኒስቶች መርህ ደግሞ አምላክ ወይም ፈጣሪ ሴት ናት እስከማለት እንዲሁም ማግባትም መውለድም አልፈልግም እስከማለት የደረሱ የዚሁ እንቅስቃሴ ውጤቶች የሆኑ ሴቶች እየተበራከቱ መምጣታቸው ነው። ይህ ነገርም እጅግ በጣም አስደንጋጭ ወደሆነ ሁኔታና አስፈሪ ወደሆነ ሁኔታ እየተቀየረ ይገኛል። ምክንያቱም እንደዚህ አይነት አስተሳሰቦች እየሰፉና እየተለጠጡ በሄዱ ቁጥር እንደዚህ አይነት ነገሮችን የሚናገሩ ሴቶች በማህበረሰቡ ተቀባይነት ካገኙና አብዛኛው ሴቶች እነሱን እየተከተሉ በመጡ ቁጥር በማህበረሰባችን የሚፈጠሩ እጅግ በጣም አስደንጋጭ ብዥታዎች ይኖራሉ። የመጀመሪያውና ዋነኛው ጉዳይ ደግሞ እምነትን እስከ መካድና የተለያየ ፍልስፍና ውስጥ ተዘፍቆ
ያልሆነ ነገርን ማራመድ ሊፈጠር ይችላል። ሌላውና ድፍን ዓለም የሚስማማበት ጉዳይ ደግሞ ምንድነው? የነዚህ ፌሚኒስቶች የመጨረሻ ግባቸው ወይም ጥጋቸው የተመሳሳይ ጾታ ግንኙነት ወይም ትዳር ይሆናል የሚል ነው። ይህም በአውሮፓና በተለያዩ የዓለማችን ክፍሎች ራስ ምታት የሆነና ትክክለኛ የሆነ ነገር በአይን የሚታይ ነገር እንደሆነ እየተነገረ ይገኛል። ይህም የተባለበት ትልቁ ምክንያት ምንድነው? ብዙ ጊዜ ፌሚኒስቶች ሌዝቢያን እንደሆኑ ይታወቃሉ። የዚህ ምክንያቱ ደግሞ ምንም አይደለም፣ እነሱ ከሚያንጸባርቁትና ከሚያነሱት ሐሳብ ብቻ ተንተርሰን ለመገመትና ለመወሰን የሚያስችሉን ብዙ ነገሮች አሉ። ከነዚህም መካከል ምንድነው? ወንድ ጠልና ትዳር ጠል የሆኑ ፌሚኒስቶች እጅግ በጣም ከፍተኛውን ቁጥር ይይዛሉ። ይህም በሚሆንበት ሰዓት ደግሞ እንደዚህ አይነት እንቅስቃሴዎች እየተንሰራፉና እየበዙ በመጡ ቁጥር ሴቶች ከወንዶች ጋር ያላቸውን ግንኙነት በማቆም ሴቶች ከሴቶች ጋር ግንኙነት እንዲጀምሩ ምክንያት ይሆናል። ይህ ነገርም እየባሰና እየበዛ ሲመጣ ደግሞ በሌሎች ሀገራቶች ሁሉ እንደምንመለከታቸው ሰዎች ጾታን እስከ መቀየር ድረስ የሚገደዱበትና ይህ ነገርም እጅግ በጣም ከባድ ኪሳራን እያስከተለ የሚመጣበት ሁኔታዎች ሊፈጠሩ እንደሚችሉ ሁሉም ሰው ይስማማል። እንደዚህ አይነት እንቅስቃሴዎች በጊዜ ካልተገቱና በጊዜ መፍትሄ ካልተሰጣቸው ሄደው መቆም በማይችልበት ደረጃ ላይ ከደረሱ በኋላ ምንም አይነት መፍትሄ ቢመጣ ጥቅም ላይኖረው እንደሚችል ብዙዎች ይስማማሉ። ከሰሞኑም እንግዲህ በፖድካስት ላይ የተከታተልነው የነበረው ይህንኑ ነው። ፌሚኒስቷ ጆርዲ የምታነሳቸው ሐሳቦች ሙሉ በሙሉ በሚባል ደረጃ ከውጭ ፌሚኒስቶች የተኮረጁ ሐሳቦች ናቸው። እነዚህ ሐሳቦችም እጅግ በጣም አከራካሪ የሆኑና አሁን ድረስም መፍትሄ ያልተገኘላቸው ሴቶች ከወንዶች እኩል ናቸው የሚሉ አቋምን የሚያራምዱ ሴቶች መብዛታቸውና እነዚህ ሴቶችም እየበዙ መጥተው ከፍተኛ ጭቅጭቅ ማንሳትን ብቻ ሳይሆን ደግሞ በስራቸው በርካታ የሆኑ ሴቶችን እያስከተሉና የአቋማቸው ተከታይ እንዲሆኑ እያስገደዱ ይገኛሉ። ይህም ውጤቱ እየሄደ ስር እየሰደደ እየከፋ እንደሚመጣ ግልጽ ነው። በመጨረሻም እንግዲህ በሀገራችን ኢትዮጵያ አብዛኛው ሰው ፊደል የቆጠረ እንደሆነ ይታወቃል። ብዙዎቹ የተማሩ ናቸው። ማሰብና ማገናዘብ ማሰላሰል ይችላሉ። ይህን ነገርም አውጥተው አውርደው ሪሰርች ሰርተው ማየት የሚችሉ ግለሰቦች ብዙ ናቸው። ነገር ግን በዛው ልክ ደግሞ ነገሮችን እንደተነገራቸው የሚወስዱና ይህን ሐሳብ የሚያራምዱ እንደዚህ አይነት ሐሳቦች በማህበረሰቡ ዘንድ የሚፈጥሩት ተጽዕኖ ከባድ በመሆኑ እንደዚህ አይነት ነገሮች ካሁኑ ቢቆሙና ባይለመዱ ሌሎች ሴቶች እንኳን እንደዚህ አይነት አቋም ቢኖራቸው ለራሳቸውና ለብቻቸው ማራመድ እንጂ በማህበራዊ ሚዲያ ላይ ወጥቶ ህዝቡን መቀስቀስና እንደዚህ አይነት ነገሮችን እንዲያደርጉ መገፋፋት እጅግ በጣም ከባድ ኪሳራና ከባድ መዘዝን ለወደፊቱ ሊያመጣ እንደሚችል ይገመታል። የዛሬው ቪዲዮ ይህን ይመስል ነበር። ጊዜ ሰጣችሁ ስለተከታተላችሁኝ እጅግ ከልብ አድርጌ አመሰግናችኋለሁ። ሐሳብ አስተያየቶቻችሁን በኮሜንት አጋሩኝ። መሰል እንደዚህ አይነት አስተማሪ ቪዲዮዎች በየጊዜው እንዲደርሷችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስል በትህትና ጠይቃችኋለሁ። መልካም ቀን።